ቴዲን አፍሮን አብረው አስረውታል ነው እያልኩ ያለሁት። ታስሯል ቴዲ። በአሁን ሰዓት ምን ማድረግ አለብን? ዓለም ላይ እኔ በእንግሊዝኛ ቪዲዮ ሰራለሁ። ዛሬ ማድረግ ያለብን መስሎኝ እኔ ሶሉሽን ልንገርህ። እኔ በእነዚህ ሰዎች በቴዲ ማናጀሮች ላይ በተደረገው ነገር ላይ በእንግሊዝኛ ቪዲዮ ሰራለሁ። ዓለም ላይ ኢንተርናሽናል እንዲወጣ ቴዲን ምን ያህል ትሬት እያደረጉት እንደሆነ በእንግሊዝኛ ቪዲዮ ሰራለሁ። ሌሎቻችሁ አረብኛ የምትችሉ በአረብኛ ተግባባን። ሌላ ቋንቋ የምትችሉ ደች የምትችሉ ሌላ ቋንቋ የምትችሉ በሙሉ በምትኖሩበት ሀገር ቋንቋ ቪዲዮ ስሩ። ቫይራል በተለይ አሜሪካ የሚኖሩ እዚህ የተወልዱ ያደጉ ልጆች በብዛት በእንግሊዝኛ ስሩ። ቲክታክ ያላችሁ። ስለዚህ ምንድነው የምናደርገው? አሜሪካ ያለን የእንግሊዝኛ ወይም የሌላ ቋንቋ የምትችሉ ወንድምና እህቶቼ በሙሉ እናጥለቅልቀው። ከዛ በኋላ መንግስት የሰው ልጅ ድምፅ አቅም እንዳለው ፓወር እንዳለው ከነሱ በላይ እንደሆነ ማየት መቻል አለበት። ከዛ በኋላ እነዚህ ሰዎችን ይፈታል። እነዚህ ሰዎች ጋር ድርሽ አይልም መንግስት። እነሱን ነካው ማለት መንግስት በተለይ በስልጣኑ እንዴት ስልጣኑን ያመልከዋል። ስለሚያመልከው ስለሚንገጫገጭበት ነገር ይሆናል። ስለዚህ አሜሪካ ያላችሁ ወንድምና እህቶቼ በሙሉ especially the young generation, I want to make sure you make a video about Teddy Afro because they are threatening him right now. So you make sure you make a video about it. Okay? Be a voice for Ethiopian freedom fighter Teddy Afro. Everybody has to do it. ያንን አድርገን በሙሉ ድምጽ አድርገን ዓለም ላይ እንዲሰማ እናደርጋለን። ቴዲ አፍሮ የገንዘብ ጉዳይ ሳይሆን የህልውና ጉዳይና የማንነት ጉዳይ ላይ ስለሚሰራ በሱ ጉዳይ ላይ ነው የምናደርገው። ቴዲ አፍሮን ያሰሩትን ሰዎች የታሰሩትን በደንብ አድርገን እነሱን ጨምሬ ይሄ ነገር እነዚህ ሰዎች በሁለት ቀን ውስጥ ካልተለቀቁ አፕራምሺው ቫይራል አስወጥቼ ይሄን መንግስት ድምጥማጡን ነው የምናጠፋው። ይህ ቪዲዮ ኮንፊደንስ ለሌላቸው ወንዶች ነው። ወንድሜ አንድ ምክር ልምከርህ። እኔ ከ4 ዓመት 5 ዓመት በፊት ራሴን ምጠላና ከሰው በታች ነኝ ብዬ የማምን ወንድ ነበርኩኝ። ልንገርህ ከኔ በላይ ማንም ሰው አስደሳች ወንድ አልነበረም። ሰው እሺ እንዲለኝ፣ እንዲወደኝ፣ እንዲቀበለኝ ራሴን የምከዳ ወንድ ነበርኩኝ። አየህ ይህ ጸባይ ይዘህ ስኬታማ መሆን አትችልም። ቲክቶክ ብትጀምር የራስህ ቢዝነስ ብትጀምር ሁሌም ድንን እያልክ ትኖራለህ። ለሰው ብለህ ራስን ታጣለህ። ታስታውሳለህ ድሮ ተማሪ እያለ የሆነ መምህር ጥያቄ ጠይቆ መልስ ለመመለስ በጉጉት እጅህን አውጥተህ ሕፃን ልጅ እያለ ያንን ጥያቄ ስትመልሰው ግን መምህሩ ምን ይልሃል? ተሳስተሃል ይልሃል። ከዛ ተማሪዎች ካንተ አጠገብ ያሉ ጓደኞች ይተሩብሃል፣ ይፍቁብሃል። የዛች ቀን የተሰማች እፍረት፣ የዛች ቀን የተሰማች ውድቀት እሷ ይዛት አደግ። አሁን መምህር ሲጠይቅ እጅህ አታወጣም፣ ትፈራለህ፣ ትደበቃለህ። ለምን? እንዳትተረብ ኢቭን መልሱንም እያወቀው ማለት ነው። አየህ ቢዝነስ ስትጀምር፣ ቲክቶክ ስትጀምር፣ አዲስ ስራ ስትጀምር አልችልም የሚል እምነት ይዘህ መጣ ካስተዳደግህ ማለት ነው። ይጠቅምሃል፣ አንተን ይሄ ይጠቅምሃል። ሰው ያለው ይበል ወንድም አለ። ተራቢ ሁሌም አለ። ልንገርህ ጠላት ሁሌም አለ። ራሱን የሚጠላ ሰው ነው አንተን የሚጠላ። ራሳቸው ሳይወዱ እንዴት አንተን ይወዱሃል? ራሳቸው ሳያስደስቱ እንዴት አንተን ያስደስቱሃል? ጠይቀው ራስህ። ስለዚህ ሰው ገደል ይግባ ማለት አለብህ። የሚተርቡኝ ሰዎች ገደል ይግቡ፣ ይተርቡኝ፣ ልፍቀድላቸው። እስኪ ይሙኝ፣ እስኪ እንደፈለጉት ይሁኑ፣ እስኪ ይፈንጩ። እኔ ግን ስራዬን አላቆምም። በየቀኑ እሰራለሁ፣ ስኬታማም እሆናለሁ። ይህ ደግሞ ውሳኔ ነው። አንተ ከወሰንክ ማንም ሰው የውሳኔ ሊያቆመው አይችልም። because ከእግዚአብሔር ጋር ሆነ ካላህ ጋር ሆነ የወሰንከው ውሳኔ ሰው ሊያፈርሰው አቅም የለውም። ልንገርህ ሁሌም አሸናፊ ትሆናለህ። ጠላትህ ግን ከውስጥ ነው ያለው። ይህ ጠላት ካላወቅከው ያንተ ጠላት ውስጥ ላይ ሆኖ እንደዚህ ባንተ ድምጽ የሚሰድብህ የሚተርብህ ሰው አስደሳች እንድትሆን የሚያደርግህ ድምጽ እንደሆነ ካላወቅከው እየተጎዳህ ነው የምትኖረው እድሜ ልክ። ይሸውድሃል። ይህ ድምጽ አታምርም ይልሃል፣ ድንን ያደርግሃል። ስፖርት ስትጀምር አይሳካልህም አቋርጠው ይልሃል። ሶሻል ሚዲያ ስትጀምር አያልፍልህም ተው፣ በጣም ብዙ ቆንጆ ሰዎች አሉ፣ በጣም ቆንጆ ወንዶች፣ ሀብታም ወንዶች አሉ፣ አይሆንልም ብሎ ይለፈልፍብሃል ማለት ነው። ይህ ድምጽ ደግሞ ሁላችንም ይዘነው የምንዞር ድምጽ ነው። በቃ የሚያሰለች የሚያዳክም ድምጽ። አውቄበታለሁ፣ አንተ መወቅበት። ያወቅበት ቀን አሸናፊ ትሆናለህ። ቻው